በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የቅዱስ አማኑኤል ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን መላእክት ባለሟሎች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ወደ ዕለቱ ትምህርታችን በቀጥታ እንገባለን። የዕለቱ ትምህርታችን ርዕስ የሚሆነው ስሜ ድንቅ ነው በሚለው በመጽሐፈ መሳፍንት ምዕራፍ 13 ቁጥር 18 ትምህርትን መሰረት በማድረግ ነው። ስሙ ድንቅ የተባለው መልአክ የሰራዊት አለቃ ሊቃነ መላእክት ቅዱስ ሚካኤል ነው። ሚካኤል ማለት በዕብራይስጥ ቋንቋ ማን እንደ እግዚአብሔር ማለት ነው። የቅዱሳን መላእክት የሚሰብከው እግዚአብሔርን ነው። ሌሎች ቤተ እምነት ይህንን በጥናት ሊያውቁት ይገባል። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ሚካ ማን ኤል እግዚአብሔር ማለት ነው። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድህ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ነው። ስሜ በማን ነው አለ? ስሜ በእርሱ ስለሆነ በመልአኩ ላይ ስለሆነ የእግዚአብሔርን ስም ተሸክመው ያሉ የከበሩ በእርሱ ፊት የሚቆሙ ቅዱሳነ መላእክት ናቸው። ቅዱስ ሚካኤል የተለያዩ ስሞች አሉት። መኑ ከመ እግዚአብሔር፣ መልአከ ኃይል፣ ተውህቦ ምሕረት፣ መልአከ ምክሩ ለልዑል፣ መጋቤ ብሉይ በመባል ይታወቃል። በእውነትም ቅዱስ ሚካኤል ስሙ ድንቅ ነው። ቅዱስ ሚካኤል ከሰባቱ ሊቃነ መላእክት የመጀመሪያው መልአክ ነው። ዓለመ መላእክት የሚባሉት ሦስቱ ሰማያት የቅዱሳን መላእክት ከተማ ናቸው። እነርሱም ኢዮር፣ ራማ፣ ኤረር በመባል ይታወቃሉ። የኢዮር ሹምና መሪ መልአኩ ቅዱስ ገብርኤል ነው። የራማው ልዑል ሹምና መሪ መልአኩ ቅዱስ ገብርኤል ነው። የኤረር ሹምና መሪ መልአኩ ቅዱስ ሩፋኤል ነው። 99ኙ ነገደ መላእክት በ10 ነገድ የተመደቡ ናቸው። 10ሩ ነገድ መላእክት የሚባሉት ነገደ መላእክት የሚባሉት አጋዕዝት፣ ኪሩቤል፣ ሱራፌል፣ ኃይላት፣ አርባብ፣ መናብርት፣ ስልጣናት፣ መኳንንት፣ ሊቃናት መላእክት ናቸው። እነዚህም በሦስቱ ሰማያት ተደልድለዋል። በአንደኛው ሰማይ ላይ አጋዕዝት፣ ኪሩቤል፣ ሱራፌል፣ ኃይላት እነዚህ አራቱ ነገድ ኢዮር በሚባል ሰማይ የሚገኙ ናቸው። መሪያቸውም ቅዱስ ሚካኤል ነው። በቀድሞ የሥልጣን ድልድል ውስጥ ሳጥናኤል የ99ኙ ነገደ መላእክት መሪ ነበር። ሳጥናኤል ማለት ቅርበ እግዚአብሔር ማለት ነው። አጋዕዝት ከሚባሉት ነገድ የተመረጠ ነበር። በትዕቢቱ አሁን ሰይጣን ዲያብሎስ ተብሏል። ሰይጣን ማለት በዕብራይስጥ ቋንቋ ጠላት ማለት ነው። ዲያብሎስ ማለት በግሪክ ቋንቋ ከሳሽ ማለት ነው። በእርሱ ምትክ የ99ኙ ነገደ መላእክት መሪ ሆኖ የተሾመው መልአክ የሰራዊት አለቃ ሊቃነ መላእክት ቅዱስ ሚካኤል ነው። ቅዱስ ሚካኤል ኃይላት ከሚባሉት ነገድ የተመረጠ ነው። ሁለተኛው ሰማይ በሁለተኛው ሰማይ ላይ አርባብ፣ መናብርት፣ ስልጣናት እነዚህ ሦስቱ ነገድ ራማ በሚባለው ሰማይ የሚገኙ ናቸው። መሪያቸውም ቅዱስ ገብርኤል ነው። በሦስተኛው ሰማይ ላይ መኳንንት፣ ሊቃናት፣ መላእክት እነዚህ ሦስቱ ነገድ ኤረር በሚባለው ሰማይ የሚገኙ ናቸው። መሪያቸውም ቅዱስ ሩፋኤል ነው። ሁሉም በአንድ አይነት የሚጠሩበት ስም መላእክት በሚለው ነው። ይሄ ነው 99ኙ ነገደ መላእክት 7 ሊቃነ መላእክት ሾሞላቸዋል። 7ቱ ሊቃነ መላእክት የሚባሉት አንደኛ ሊቃነ መላእክት ቅዱስ ሚካኤል፣ ሁለተኛ ሊቀ መላእክት ቅዱስ ገብርኤል፣ ሶስተኛ ሊቀ መላእክት ቅዱስ ሩፋኤል፣ አራተኛ ሊቀ መላእክት ቅዱስ ኡራኤል፣ አምስተኛ ሊቀ መላእክት ቅዱስ ራጉኤል፣ ስድስተኛ ሊቀ መላእክት ቅዱስ
ፋኑኤል፣ ሰባተኛ ሊቀ መላእክት ቅዱስ አፍኒን ናቸው። አንዳንድ መምህራን ቅዱስ ዑራኤል ከሰባቱ ሊቃነ መላእክት አይመደብም፣ እርሱ ከአምስቱ ሊቃናት ጋር ነው የሚመደበው ይላሉ። በሌላም ሱሪያል መልአክ ራሱ ቅዱስ ዑራኤል መልአክ ነው ይላሉ። እንዲሁም ከሰባቱ ሊቃናት ቅዱስ ሳቆኤል መልአክ እንጂ ቅዱስ አፊኒን አይደለም ሲሉ ያስተምራሉ። 99% ቅዱሳት መጻሕፍት ያረጋገጡት አሁን እኔ የነገርኳችሁን ነው። ስለዚህም ይህን እውነት ትቀበላላችሁ ማለት ነው። አምስቱ ሊቃነ መላእክት የሚባሉት አንደኛ ቅዱስ ኢዮሮማኤል፣ ሁለተኛ ቅዱስ ሱሪያል፣ ሶስተኛ ቅዱስ ሳቆኤል፣ አራተኛ ቅዱስ ሰላታኤል፣ አምስተኛ ቅዱስ ሰዳካኤል ናቸው። በአጠቃላይ 99ኙ ነገደ መላእክትን 12ቱ ሊቃነ መላእክት ሾሞላቸዋል። ይህንንም በመጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 20 ቁጥር 12 ላይ በሚገባ ተመዝግቧል። ኢየሩሳሌም 12 ደጆች ነበሯት፣ በደጆቿም 12 መላእክት ቆሙ እንዳለ በዮሐንስ ራእይ ምዕራፍ 21 ቁጥር 12 ላይ ይህንን እውነት ይነግረናል። 99ኙ ነገደ መላእክት አሉ እንዳልነው 99ኛው ነገድ ከ12ቱ ነገደ መላእክት የሆነው ቅዱስ ሰዳካኤል መልአክ ነው። የጸሎት መጽሐፍ በሆነችው የሰኔ ጎልጎታ ላይ እመቤታችን ለሰው ልጆች ሁሉ ከልጇ ወዳጇ ምሕረትን ስትለምን እንዲህ ስትል ጸሎት አቀርባለች። ያዘኑትን የሚያረጋጋው ሰዳካኤል መልአክ እያለች ነበር ትለምን የነበረው እመቤታችን። ሰዳካኤል መልአክ ያዘኑትን የሚያረጋጋ እንደሆነ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በሚገባ አስተምራናለች። ይሄ ነው ቅዱስ ሚካኤል የሚታወቀው በዝምታው በአርምሞው ጸሎቱና በፍጹም ትዕግስቱ እጅግ ትዕግስተኛ ነው። በዚህም ጭምር ነው ይህንንም እውነት ዲያብሎስ ራሱን እግዚአብሔር አድርጎ በመቁጠሩ ክህደትን በፈጠረው አምላኩ ላይ ሲፈጽም፣ ቅዱስ ሚካኤል ግን በአርምሞ ሆኖ እውነተኛው ፈጣሪያቸው እስኪገለጥላቸው ድረስ በጸሎት ይተጋ ነበር። ይሄ ነው ቅዱስ ሚካኤል። ሌላው ቅዱስ ሚካኤል የሚታወቅበት እስራኤል ዘሥጋን ከኤርትራ ባህር ከማሻገር ጀምሮ በበረሃም ሲጓዙ ጭምር ቀን ሲሆን በደመና አምድ ሐሩሩ እንዳያቃጥላቸው ይጠብቃቸው ነበር። ሌሊት ሲሆን በእሳት አምድ ከጨለማ አስፈሪ ፈተናም ታድጓቸዋል። ብርሃን እንዲሆንላቸው ያደርግላቸው ነበር። እስራኤል ዘሥጋ በበደላቸው ምክንያት 40ውን ቀን 40 ዓመታት ቀንና ሌሊት ሆኖባቸው በበረሃ ሲጓዙ መና ከደመና እያወረደ የመገባቸው ቅዱስ ሚካኤል ነው። ጭው ባለው መሪባ በተባለው በረሃ አለቱን እየሰነጠቀ ኩልል ያለ የጠራ ንጹሕ ውሃ ያጠጣቸው የነበረው መልአክ ቅዱስ ሚካኤል ነው። መሪባ ማለት ክርክር ማለት ነው። ከሊቀ ነቢያት ቅዱስ ሙሴ ጋር እንዴት በዚህ በረሃ አምጥተህ ውሃ እናጣለን ሲሉ የእስራኤል ዘሥጋ ከቅዱስ ሙሴ ጋር ተከራክረው ነበርና በዚህ ምክንያት መሪባ ማለት ክርክር የሚለው ስም ተወልዷል። ከዚህም እውነት የተነሳ መጋቤ ብሉይ በመባል ይጠራል። መዝሙረ ዳዊት ምዕራፍ 77 በቅንፍ 78 ቁጥር 25 ላይ የመላእክትንም እንጀራ ሰው በላ ስንቅንም እስኪተርፋቸው ላከላቸው ነው ያለው። እስራኤል ዘሥጋ ይሄን ነው ያደረጉት። ዛሬም የቅዱሳን መላእክት እንጀራቸው ኢየሱስ ክርስቶስን ማመስገን ነው። እኛ ቅዱሳን መላእክት የበሉትን እንጀራ እንድንበላ እግዚአብሔር ወዶና ፈቅዷልና የመላእክትን እንጀራ ሰው በላ ስንቅንም እስኪተርፋቸው ላከላቸው ነው ያለው በምስጋና ቅኔው። የሊቃነ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል የሚውለው ኅዳር 12 ቀን የተሾመበትን ቀን በማሰብ በቅድስት ቤተ ክርስቲያናችን ዘንድ በደመቀ ሥነ ሥርዓት ተከብሮ ይውላል። ሁለተኛው ሰኔ 12 አፎምያ ቅድስትን ከጠላት ዲያብሎስ ተንኮልና ወጥመድ ያዳነበትን ቀን በማሰብ እንዲሁም የባህራንን የሞት ደብዳቤ ወደ ሕይወት የቀየረበት ዓመታዊ ክብረ በዓሉን በማሰብ ይከብራል። በዚህም ምክንያት በዓሉ በደመቀ ሥነ ሥርዓት ተከብሮ ይውላል። እውነቱ ይሄ ነው። ቅዱስ ሚካኤል ምሕረትን ለሚለምኑት ምሕረትን እንዲያሰጣቸው በእግዚአብሔር የተሾመ መልአክ ነው። ለዚህም ነው ተውህቦ ምሕረት የሚባለው። ይሄ ነው
መጽሐፍ ቅዱስ ስለ ሊቃነ መላእክት ቅዱስ ሚካኤል ምን ያስተምረናል? ለኢያሱ ወልደ ነዌ ሥርዓተ ቤተ ክርስቲያንን እንዲያከብር ያስተማረው ማን ነው? ቅዱስ ሚካኤል ነው። እስቲ ከመጽሐፍ ቅዱስ እንይ። ኢያሱ ወልደ ነዌ ምዕራፍ 5 ቁጥር 15 ላይ የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ እንዳለ። ሁለተኛ በፋርስ ንጉሥ ዳርዮስ ዘመን በቅዱስ ሚካኤል ተራዳይነት ከአናብስት አፍ ያዳነው ነቢዩ ዳንኤል ነው። የዳነው ነቢዩ ዳንኤል ነው። ነቢዩ ዳንኤል እግዚአብሔርን በማምለኩ ዕለት ዕለት 3 ጊዜ በመስገዱ በኢየሩሳሌም አንጻር ጸሎት በማድረጉ አለቆቹና መሳፍንቱ አይተው ለንጉሥ አሳበቁበት። በዚህም ምክንያት ወደ አንበሶች ጉድጓድ እንዲጣል ተደረገ። በዚህም ከእግዚአብሔር ተልኮ ከሞት ያዳነው መልአክ የሰራዊት አለቃ ቅዱስ ሚካኤል ነው። ታሪኩ ትንቢተ ዳንኤል ምዕራፍ 6 ከቁጥር 16 እስከ ቁጥር 23 ተመዝግቧል። ሶስተኛ በፋርስ ንጉሥ በቂሮስ በ3ኛው ዓመት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራም አልበላሁም፣ ሥጋና ጠጅም አልጠጣሁም፣ በአፌም አልገባም። 3 ሳምንት እስኪፈጸም ድረስ ዘይት አልተቀባሁም አለ። ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ አለው መልአኩ። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ አለ። ታላቁ አባታችን ነቢዩ ዳንኤል የቅዱስ ዳንኤል በረከቱ ይደርብን። ሙሉ ታሪኩን ለመረዳት ትንቢተ ዳንኤል ምዕራፍ 10 ከቁጥር 1 እስከ ቁጥር 21 መጨረሻው ድረስ ተመልከቱት። አራተኛ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። ሊቀ ነቢያት ቅዱስ ሙሴ ታላቁ አባታችን የሰራዊት አለቃ ቅዱስ ሚካኤል በመጨረሻው ሰዓት አውሬው ሊገለጥ አሁን ከዛሬዋ ሰዓት ጀምሮ ታላቁን መልአክ ቅዱስ ሚካኤልን ልንማጸነው ይገባል። እጅግ አስፈሪ የሆነ ዘመን እንደሚመጣ የተነገረ እውነት ስለሆነ ስለዚህ ቅዱስ ሚካኤልን ደጅ ልንጠናው ይገባል። የሰው ልጅ ሁሉ እንዲድን እግዚአብሔር የሚልከው መልአክ የሰራዊት አለቃ ሊቃነ መላእክት ቅዱስ ሚካኤልን ነው። አምስተኛ ይሁዳ ቁጥር 9 ላይ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም ነው የሚለው። የስድብን ፍርድ ሊናገረው አልደፈረም። ቅዱሳን መላእክት አይሳደቡም። ይሄ ነው የመላእክት አለቃ ሚካኤል ከዲያብሎስ ጋር በተከራከረ ጊዜ ሲል ስለምን ክርክር ነው? ሊቀ ነቢያት ቅዱስ ሙሴን የቀበሩት ቅዱሳን መላእክት ናቸው። ስለዚህ ቅዱሳን መላእክት የቀበሩትን ሙሴን ለሕዝቡ አሳይቷቸው ጣዖት አድርገው እንዲያመልኩት ይኸው ሙሴ እንዲላቸው ሲፈልግ ቅዱስ ሚካኤል መጥቶ ተው አለው። ይሄንን ማለቱ ነው። ሐዋርያው ይሁዳ አልፌዎስ ትንሹ ይሁዳ ያስተማረን ይሄንን ነው። በመጨረሻም የዮሐንስ ራእይ ምዕራፍ 12 ቁጥር 7 እስከ 9 ያለውን እንየው። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ አለ። መላእክቱ ሲል ሰራዊት አጋንንት ከእርሱ ጋር አብረው የነበሩትን ማለቱ ነው። ብዙዎች በሚጽፏቸው መጽሐፍ ላይም ሆነ
በንግግራቸው ላይ ሰይጣን ዲያብሎስ የተባለውን ሳጥናኤል በማለት ስሙን በዚህ መልኩ ሲጠሩት እንሰማለን። ድርጊቱ ትክክል አይደለም። ለምሳሌ የሳጥናኤል ጎል በኢትዮጵያ የሚለውን መጽሐፍ ማሰብ ቀላል ነው። ሳጥናኤል ማለት ቅሩበ እግዚአብሔር ማለት ነው። ይህ ስም ቀድሞ የነበረ የክብር ስሙ ነው። አሁን ግን ይህ መልአክ የተረገመ ስለሆነ ሰይጣን ዲያብሎስ ብለን ነው ስሙን መጥራት ያለብን። እውነቱ ይሄ ነው። መልካም እንግዲህ ስሜ ድንቅ ነው በሚል በመጽሐፈ መሳፍንት ምዕራፍ 13 ከቁጥር 15 እስከ ቁጥር 20 የትምህርታችንን ርዕስ የወሰድንበትን አይተን የዕለቱን ትምህርታችንን በዚሁ እንፈጽማለን። መጽሐፈ መሳፍንት ምዕራፍ 13 ከቁጥር 15 እስከ 20 ላይ እንዲህ ይላል። ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እስክናዘጋጅልህ ድረስ እባክህ ቆይ አለው። የእግዚአብሔርን መልአክ ማኑሄን አንተ የግድ በተለይ መብልህን አልበላም፣ የሚቃጠለውንም መሥዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርብ አለው። ቅዱሳነ መላእክት የዚህን ዓለም ምግብ አይበሉም፣ አያገቡም፣ አይጋቡም፣ አይወልዱም። እውነቱ ነው። ማኑሄም ምን አለው? ቅዱስ ሚካኤል ማኑሄንም የሚቃጠለውን መሥዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርብ አለው። እኔ መልአክ ነኝ፣ ሰው በምድር ላይ ያለው ፍጡር ነኝ፣ በሰማይ ያለው የእግዚአብሔርን የማመሰግን ፍጡር ነኝ ያለው ነው። ይሄ ነው በሰው አምሳል ተገልጾለታልና ይሄንን ለእግዚአብሔር አቅርብ አለው። ቅዱሳነ መላእክት የእግዚአብሔርን የአምልኮቱን ክብር አይፈልጉም፣ አይወስዱም። እንዲህ ነው የሚያስተምሩን። ማኑሄም የእግዚአብሔር መልአክ ነገርህ በደረሰ ጊዜ አለው። የእግዚአብሔር መልአክ መሆኑን ግን አላወቀም ነበር። ማኑሄም የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እንድናከብር ስምህ ማን ነው አለው። የእግዚአብሔርን መልአክ ስሜ ድንቅ ነውና ለምን ትጠይቀኛለህ አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። አዎ ቅዱስ ሚካኤል ባስተማረው መሰረት መልአኩም ተአምራት አደረገ። ቅዱሳነ መላእክት ተአምራትን ያደርጋሉ። ይህንን ወደፊት በሌላ ክፍል ስለምንመጣበት ብዙ ማለት ግን አልፈልግም። ማኑሄና ሚስቱም ይመለከቱ ነበር። ነበልባሉም ከመሠዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሠዊያው ነበልባል ውስጥ አረገ ነው የሚለው። ጸሎታቸውን ይዞ ሄደ፣ አማለደ፣ ለእግዚአብሔርም አቀረበ። መጽሐፍ ቅዱሳዊ እውነትና እውነተኛም ትምህርት ነው። ማኑሄና ሚስቱም ተመለከቱ ነው የሚለው። ተመልክተው አልቀሩም። በምድር በግንባራቸው ተደፉ። የሚያነጋግራቸው የእግዚአብሔር መልአክ የሰራዊት አለቃ ቅዱስ ሚካኤል መሆኑን አውቀው ነበርና ሰገዱለት ነው የሚለው። ይሄ ነው ወደፊት ስለ ስግደት ስንማር የምናነሳው ትምህርት ይሆናል። የእነዚህ ቅዱሳን መላእክት ኃይልና በረከት በእኛ ላይ ይደርብን። ስሙ ድንቅ የሆነው ሊቃነ መላእክት ቅዱስ ሚካኤል በተራዳይነቱ በዚህች አላፊ ከንቱ ዓለም የምንኖረውን ሁላችንንም ከጠላት ዲያብሎስ ፈተናና ወጥመዱ ይጠብቀን። አሜን። ስሜ ድንቅ ነው። መጽሐፈ መሳፍንት ምዕራፍ 13 ቁጥር 18። ያስተማረን የመከረን ኤልሻዳይ ሁሉን የሚችል አምላክ ቅዱስ አማኑኤል ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።